በአብ ስም አምነን አብን ወላዲ ብለን በወልድ ስም አምነን ወልድን ተወላዲ ብለን በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን መጽሐፍ ባህሪ የተገኘ ይህን መጽሐፍ እንጀምራለን። ይህም እሳትን ስለዳሰሰ ስለ መጥምቁ መለኮት ቅዱስ ዮሐንስ ገናንነትንና ክብር ስለ ቸርነቱ እስከ ርዕሰ አውደ ዓመት ወርሃ መስከረም 1 ቀን ጀምሮ የሚነበብ ይህ ነው። ይህም የመጥምቁ መለኮት ቅዱስ ዮሐንስ ዜና ድርሳን የምንፈጽመው በኩለት ወገን ድንግል በሆነች አምላክን በወለደች እመቤታችን ቅድስት ድንግል ማርያም አማላጅነት በቅዱስ ዮሐንስ ቃል ኪዳን በመታመን ነው። ለዘላለሙ አሜን። ከቤተ ክርስቲያናችን ሊቃናት አንዱ ቅዱስ ዮሐንስ አፈወርቅ በጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን ኢየሱስ ክርስቶስን ያመነ ኬልቄዶናዊ ሰው ስለ መጥምቁ ዮሐንስ በጠየቀው ጊዜ ከልደቱ ሁሉ ጀምሮ የተፈጸመውን ተናገረ። ይህንንም ተናገረ እንዲህም አለ። ስለ መጥምቁ መለኮት ቅዱስ ዮሐንስ ክብርና ከእግዚአብሔር ዘንድም ስለተሰጠው ጸጋ በጎ ሕሊና ተገለጸልኝ። ሙሽራ መድህነ ዓለም ጌታችን ኢየሱስ ክርስቶስ ስለመጠመቁ ቅዱስ ዮሐንስ ስለመጥምቁ ቅዱስ ዮሐንስ በማይታበል ቃሉ ከሴቶች ልጆች ዮሐንስን የሚበልጠው የለም ብሎ እንደመሰከረለት እንደ ቅዱስ ዮሐንስ ከሰማያውያንም ቢሆን ከምድራውያንም ቢሆን እንደ እርሱ ያለ ክብርና ጸጋ ያገኘ የለም። ስሙ ዘካርያስ የተባለ አንድ ሰው ነበር። ሚስቱም ኤልሳቤት ከአሮንም ልጅ ወገን ናት። ዘካርያስም የካህኑ አሮን ልጅ ከሚኮን ላሚራሪ ወገን የተገኘ ነው። ሐዲሱ በራክዮን ወለደ። በራክዮንም ካህኑ ዘካርያስን ወለደ። የካህኑ የዘካርያስ ሚስትም ኤልሳቤጥም ተወልዳ የሌዊ ልጅ የሚልኪ ልጅ ከሚኮን ከሊቀ ካህናት አሮን ልጆች ካህናት ወገን ነው። ይኸውም ሌዊ ማጣትን ወለደ። ማጣትም ማርያምን ሶፋርን ሐናንም ወለደ። ይህም ማጣትም ከሰው ልጆች ሁሉ የከበረ ነበር። ከሶስት ልጆቹም የመጀመሪያው ስሟ ማርያም ናት። ይህችውም የዮሴፍ ሚስት የሰለሞንና የጌታችን ወንድም የተባለው ኤጲስቆጶሱ ቅዱስ ያዕቆብ እናት ናት። ሁለተኛይቱ ሶፋሬም የጻድቂት ኤልሳቤጥ እናት ናት። ሶስተኛይቱ ታናሻቸው ሐናም ወልደ እግዚአብሔርን የወለደች በሁለት ወገን ድንግል የምትሆን የእመቤታችን የድንግል ማርያም እናት ናት። እንኪያስ ማጣት የሶስቱ የማርያምና የሶፊያ ዮሐንስም አባት ነው። ስለዚህም የሰለሞንና የጌታችን ወንድም የተባለ ያዕቆብ እናት የምትሆን ማርያም በሁለት ወገን ድንግል ለምትሆን ለእመቤታችን ቅድስት ድንግል ማርያም የእናቷ የሐና እህት ናት። ቅዱሱ ካህን ዘካርያስ ኤልሳቤጥን አገባ። ዘካርያስም በእግዚአብሔር ቤተ መቅደስ እያገለገለች ሲሆን ሁለቱም በጾምና በጸሎት ተወስነው እግዚአብሔርን በመፍራት ይኖሩ ነበር። ነገር ግን ልጅ አልወለዱም። በዚህ ዓለም ልጅ ባናገኝም ጾምና ጸሎት ምጽዋትም ልጆች ይሆኑን ተስፋም ሳይቆርጡ እግዚአብሔርን በመታመን ደጅ እንጸናዋለን አሉ። ከዚህም በኋላ ካህኑ ዘካርያስ ካረጀ ሚስቱም ኤልሳቤጥ የመውለዷ ዘመን ካለፈ በኋላ እግዚአብሔርን እያመሰገኑ እያለ ነውር ይኖሩ ነበር። ያለ ነውር ይኖሩ ነበር። ዘካርያስ በክህነት አገልግሎት ያገለገለ በእግዚአብሔር ቤተ መቅደስም ሲያጥን የካህኑ ጢስ ወደ ካሪያ አገር ወደ 24ቱ ካህናተ ሰማይ ጽናህ ወጣ። የዕጣኑ መዓዛ ሽታም
ሁሉን በሚችል በእግዚአብሔር ፊት ተወዳጅ ሆነ። ሊቀ መላእክት ቅዱስ ገብርኤልም ወደ እርሱ ተልኮ በዕጣን መሠዊያ በቀኝ በኩል ተገለጸለት። ካህኑ ዘካርያስ መልአኩን ባየ ጊዜ ደነገጠ፣ ፈራ። ሊቀ መላእክትም ቅዱስ ገብርኤልም ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷልና ንጹሕ መዓዛ ዕጣንም በቤተ እግዚአብሔር መልቷልና ከእግዚአብሔር ዘንድ ወደ አንተ ተላኩ። በማስተዋል ስማኝ፣ አትፍራ፣ አትደንግጽ። ክብርና ምስጋና ይገባሃል። እንዳንተ በማመን የሚኖሩ ሁሉ ምስጋናና ክብር ይገባቸዋል አለው። ሚስቱም ኤልሳቤጥ እነሆ ትጸንሳለች። በእግዚአብሔር ፊትም የተቀደሰ ነቢይና ሰባኪ የሚሆን ልጅ ትወልድልሃለች። ስሙም ዮሐንስ ትለዋለህ። በዚህ ስም የሚጠራ ከእርሱ ፊት አልነበረም። ፍጹም ደስታም ይሆንልሃል። ክብር በሰማይና በምድር ይገለጻል። ወይን ጠጅን አይጠጣም፣ እህልም ደም ያለበትን ሁሉ አይበላም። በእናቱ ኤልሳቤጥ ማኅፀን ሳለ መንፈስ ቅዱስ ያበረታዋል። አምፁ የእስራኤል ልጆችም ወደ አምላካቸው እግዚአብሔር ይመልሳቸዋል። የብዙዎችንም ሕሊና እውነትን ወደ ማወቅ ይመልስ ዘንድ በመንፈስ ቅዱስና በኤልሳቤጥ ኃይል ይሄዳል። ዘካርያስም ሊቀ መላእክትን ቅዱስ ገብርኤልን የምትለኝ ይህ ካንተ የምሰማው ነገር እውነት ነውን? እኔ አርጅቻለሁ፣ ዘመኔም አልፏልና ይህ ነገር እንደምን ይሆናል አለው። ቅዱስ ገብርኤልም አንተ ምድራዊ ምን ትላለህ? እንደምንስ እንዲህ ትናገራለህ አለው። ዘካርያስም ሊቀ መላእክት ቅዱስ ገብርኤልን ስማኝ ልንገርህ፣ እኔ አርጅቻለሁ፣ ሚስቴ ኤልሳቤጥ ካረጀች ዘመኗም ካለፈ በሴቶች የሚኮነውንም ልማድ ከተወች በኋላ ይህ እንደምን ይሆናል አለው። ሊቀ መላእክት ቅዱስ ገብርኤልም ይህንን የምስራች እነግር ዘንድ ወደ አንተ የተላኩ ከእግዚአብሔር የሰራዊቱ አለቃ ገብርኤል ነኝ። የእግዚአብሔር ቃል ስለምን ሐሰት ታደርጋለህ? ይህንንም ነገር ስላላመንከኝ ዲዳ ትሆናለህ። ይህ ሁሉ ነገር እስኪፈጸም ዲዳ ትሆናለህ። መልስ መስጠት አይቻልህም ሲል መለሰለት። ይህንንም ብሎ ከካህን ዘካርያስ ፊት ተሰወረ። ካህኑ ዘካርያስ ያን ጊዜ መናገር ተሳነው፣ በቤተ መቅደስ ውስጥ ሳለም ዲዳ ሆነ። ሕዝቡም እጅ ይነሱት ዘንድ በአፋ ቤተ መቅደስ ሆነው እየጸለዩ እስኪወጣ ይጠብቁት ነበር። ዘካርያስም በዚያ ጊዜ አረጋዊ አባታችን ምን ሆነ? ደክሞት ይሆን ተባብለው ይህንንም ሲነጋገሩ ዘካርያስ ወደ እነሱ ወጣ። ስለምን በቤተ መቅደስ ውስጥ እንደዘገየ ከእርሱ ይረዱ ዘንድ ጠየቁት። እሱ ግን ዲዳ ሆኗልና መናገር ተሳነው። ሕዝቡም ፈሩ። ህቡዕ ራእይ እንዳየ የሚያስደነግጥ ነገርንም እንደሰማ አውቀው ፈጽመው አደነቁ። ዘካርያስም ሁሉን በጣቱ እያመለከተ ጽፎ እያሳየ የአገልግሎት ሰሞኑን ጨርሶ ሚስቱ ኤልሳቤጥ ወደ አለችበት ቤቱ ሄደ። ከኩለት ወራት በኋላ ቅድስት ኤልሳቤጥ ሊቀ መላእክት ቅዱስ ገብርኤል ለባሏ ለዘካርያስ እንደነገረው ጸነሰች። ወጣት ሳለሁ ያልተሰጠኝ ይህ ነገር ምን ይሆን? ዛሬ ግን ዘመኔ ካለፈ በኋላ ይህንን ያገኘሁ ተስፋ የሌለኝ አድርጎ ያልተውኝ እግዚአብሔር ይመስገን። እንግዲህስ ልጅ በማጣት እንደኔ የሚያዝኑ ሴቶች ሁሉ ያመሰግኑታል ስትል ቅድስት ኤልሳቤጥ 5 ወራት እሷን ሰወረች። 5 ወራት ጽንሷን ሰወረች። ቅዱስ ዮሐንስ ከተጸነሰ ከ6 ወራት በኋላም እመቤታችን ድንግል ማርያም በዚህ ወራት ፈጥና ተነስታ ሄደች። የይሁዳ ሕንፃ ከምትኮን
አይነ ርግብ አውራጃ ደረሰች። ከዘካርያስ ቤትም ገብታ ኤልሳቤጥን እንዴት ነሽ አለቻት። እመቤታችንም የመጣችው ስለ 3 ነገር ነው። ይህችም ኤልሳቤጥ ጸነሰች ብለዋትና ኤልሳቤጥ ጸንስ ለመረዳት ዳግመኛ ዘካርያስ ታመመ ብለዋትና ለመጠየቅ ምስክር 3 ለማድረግ አስቀድሞ መልአኩ መስክሯል። ቅዱስ ዮሐንስም በእናቱ ኤልሳቤጥ ማኅፀን የሚሰግድ ነውና እናቱ ቅድስት ኤልሳቤጥ ጌታዬ የኢየሱስ ክርስቶስ እናቱ ብላ የምታመሰግን ናትና። ቅድስት ኤልሳቤጥና እመቤታችንስ ዘመዶች ናቸው። የሐና እናት ሶፊያ ቅድስት ኤልሳቤጥን የወለደች ናት። የሶፊያ እህት ቅድስት ሐና አምላክን የወለደች የእመቤታችን ድንግል ማርያም ወለደች። ስለዚህ ሁለቱም የታናሽና የታላቅ ልጆች የሆኑ ዘመዶች ናቸው። ቅድስት ኤልሳቤጥ የእመቤታችንን ቃል እንዴት ነሽ ስትላት በሰማች ጊዜ በማኅፀኗ ያለ ብላቴና ዮሐንስ ዘለለ። በእናቱ ማኅፀን ሆኖም የዓለም መድኃኒት ለሆነች ለፈጣሪያችን ለጌታችን ኢየሱስ ክርስቶስ ሰገደ። በእናቱ ቅድስት ኤልሳቤጥ መንፈስ ቅዱስ አደረባት። በታላቅ ድምፅም አሰምታ ይህ ዓለም የፈጠረ ዓለምን የሚያድን የጌታ ኢየሱስ ክርስቶስ እናቱ እመቤቴ ወደ እኔ ትመጭ ዘንድ እኔ ምንድነኝ? ዳግመኛም አንቺ ከሴቶች ተለይተሽ በረከተ ሥጋ በረከተ ነፍስ እያማለድሽ የምታሰጭ የብርሃን እናቱ እመቤታችን ሆይ የማኅፀንሽ ፍሬ ኢየሱስ ክርስቶስ ተስፋ ለሚያደርጉት ሁሉ በረከተ ሥጋ በረከተ ነፍስን የተመላ ይቅርታውንም የሚያደርግ ነው። መድኃኒት የሚሆን የነገሩሽን ቃል የተቀበልሽ አንቺም ንዕድ ክብርት ነሽ አለቻት። ለቅድስት ኤልሳቤጥ የእመቤታችን ድንግል ማርያም መጸነስና በእመቤታችን ማኅፀንም ሰማይንና ምድርን ሊሸከሙት የማይቻላቸው ጌትነቱ በምድርና በሰማይ የመላ መድኃኒት መለኮት መሆኑን ማን ነገራት? መንፈስ ቅዱስ ነው እንጂ መሬታዊ የሆነ ብላቴና ዮሐንስን በእናቱ ኤልሳቤጥ ማኅፀን ሳለም በድንግል ማኅፀን ላለው ሰገደ። በእናቱ ማኅፀንም ሆኖ የጌታችን በእናቱ አንደበት አመሰገናት። ከዚህ በኋላ የእመቤታችን የቅድስት ኤልሳቤጥ ዘንድ 3 ወራት ኑሮ ከ3 ወራት በኋላ ወልዳ ሄደ።